የትግራይ ወርቅ ቅርምት አዲስ የወጣው ሚስጥር። ሀገር ለማቅናት በሚል ከተተኮሱ ጥይቶች ጀርባ፣ ዲሞክራሲን ለማስፈን በሚል ከፈነዱ ፈንጂዎች ጀርባ፣ የብሔረሰቦችን እኩልነት ለመጠበቅ ከሚደረጉ ትግሎች ጀርባ አንድ ማዕድን አለ። ይህ ማዕድን መዳኛም መሞቻም ነው። እነ ዱባይ እየቸበቸቡ ይድኑበታል፣ አፍሪካውያን እየቆፈሩ ይጋደሉበታል። እርሱ ወርቅ ነው። አዎ፣ ጉድና ጅራት ብቻ አይደለም። በዓለም ከሚደረጉ ጦርነቶች ጀርባ ጉድ፣ ጅራትና ወርቅ ያሉት ከበስተኋላ ነው። ከፍተኛ ተአማኒነት እንዳለው የሚነገርለት እንዲሁም በዓለም ደረጃ ተነባቢ የሆነ ዘግሎቤን ሜል የተባለ የካናዳ የመረጃ ምንጭ አዲስ ያስነበበው ጽሑፉ ከፍተኛ ንግግርን ፈጥሯል። የትግራይ ክልል የወርቅ ሀብት የአካባቢ የጦርነትና የፖለቲካ ኃይል አሰላለፎችን እየወሰኑ ካሉ ወሳኝ የአፍሪካ ቀንድ እውነታዎች መሃል ሆኖ ተቀምጧል። ከፖለቲካ የጎሳ ሴራ እና መሰል ጉዳዮች ጀርባ በደንብ የማንሰማው ነገር ግን አፍሪካ ውስጥ ከሚፈጠሩ እያንዳንዱ ጦርነቶች ጀርባ የማይጠፋው የወርቅ ማዕድን ጉዳይ እዚህ መኖሩን በአጽንኦት የሚያስረዳ መረጃ ሆኖ አግኝተነዋልና ለእናንተም እንዲያቀርበነዋል። ባለፈው ዓመት የትግራይ ክልል የማዕድን ቢሮ ሪፖርት እንደሚገልጸው ከሆነ 18000 ኪሎ ግራም 180 ኩንታል ገደማ የሚሆን ወርቅ ወደ ብሔራዊ ባንክ ተልኳል። በተመሳሳይ ዓመት ኢትዮጵያ ከጠቅላላ ኤክስፖርት ገቢያዋ የወርቅ ኤክስፖርት የአንበሳውን ድርሻ የያዘ ሲሆን $3.5 ቢሊዮን ገቢ አግኝታለች። በርካታውን ድርሻም ከትግራይ የተገኘ ወርቅ ይሸፍናል። ከላይ ያነሳነው ዘገባ መሬት ላይ ያለውን የትግራይ ሁኔታ ለመረዳት በርካታ የኢንዱስትሪ ባለቤቶች፣ አንጋፋ የመንግስት ባለስልጣናት፣ የወታደራዊና የደህንነት ሰዎች፣ የአካባቢ አነስተኛ ማዕድን አውጪ ሰዎች፣ የተጠቂ ማህበረሰብ አባላት፣ ዓለም አቀፍ ባለሙያዎችን አናግሬ ያሰናዳሁት ሲል ያስነበበው መረጃ ነው። በአፄ ኃይለሥላሴ እንዲሁም በደርግ ዘመን የዘለቀ የትግራይ የዚህ ወርቅ ሀብት ባለቤትነቷ ከማዕከላዊ መንግስት ጋር ያላትን ውጥረት ሲወስን ቆይቷል። የወርቅ ሀብቱ ጣሊያን ኢትዮጵያን ሲወር ዋነኛ ዓላማ አድርጎት ያነጣጠረበት ገና በጠዋቱ ዓለም አይኑን የጣለበት ሀብት እንደሆነና በኋላም በደርግ ዘመንም ይህ ሀብት የትግራይ ትጥቅ ትግልን ያቀጣጠለ እንደነበር አንዳንድ የታሪክ መዛግብት ይጠቁማሉ። ኤፈርት የሚባለው የተቀናጀ ትግራይን መልሶ ለማቋቋም በሚል መርህ ስር ከ30 በላይ ኢንዱስትሪ ድርጅቶችን በስሩ አሰባስቦ የነበረው ድርጅት ሚናም የትግራይ ወርቅ ሀብትን ዋነኛ ዓላማው ከማድረጉ ጋር የተያያዘ ነበር። ኢትዮጵያ በሰፊ ከግብርና ባልወጣችበት ዘመን ገና በጠዋቱ ትልልቅ ማሽነሪዎች መገጣጠም የጀመሩት የኤፈርት ድርጅቶች በተለይም መስፍን ኢንዱስትሪያል በሚባል የኤፈርት አንድ ክንፍ ድርጅት የሚሰሩ ስራዎች ለዚህ ማስረጃ የሚሆን ነው። በኢህአዴግ ዘመን ከተቀረ ኢትዮጵያ የትግራይ ክልል የተለየ ትኩረትን አግኝታለች በሚል በብዛት ሲሰጥ የነበረው ሐሜታም ከዚሁ የትግራይ ተዝቆ የማያልቅ የወርቅ በረከት ጋር ተያያዥነት ያለው እንደነበር ይነገራል። የዛሬው ትኩረታችን የመረጃ ምንጫችንን እየተከተልን በዚሁ የትግራይ ወርቅና መዘዙ ላይ ስናደርግ አዲስ የተሰሙ ወሬዎችንም እናቀብላችኋለን። አብራችሁን ቆዩ። ዘግሎቤን ሜል የተባለው ከላይ ያነሳንላችሁ ምንጭ በድረገጹ ያሰፈረው መረጃ እጅግ ውስብስብ የሆነውን ከፍተኛ የሀብት ጥማትና ፉክክር የሚያስተናግደውን የትግራይ ሽራ አካባቢ ፖለቲካ ያስቃኛል። ለዕለት ጉርስ ብሎ የማዕድን ማውጣት ስራው ላይ ሲሳተፉ ሕይወታቸውን ሊያሳጣቸው ከሚችል ኬሚካል ጋር እየተጋፈጡ ያሉ ዜጎችም የታሪኩ አካል ናቸው። መረጃን ቢያቀብሉ በሕይወታቸው ሊፈረድባቸው የሚችሉ በርካታ የመረጃ ምንጮች ስማችንን እንዳይገለጽ በማለት ለዚህ ሚዲያ መረጃ ማቀበላቸው ተገልጿል። በፎቶዎች የተደገፈው ይህ ጽሑፍ ፊቷ እንዳይታይ ጀርባዋን ሰጥታ በማዕድን ማውጫው በረሃማ ስፍራ ላይ የተቀመጠችን ሴት ምስል አካቷል። ማዕድኑን አውጥተው በረብጣ ዶላር ከሚንበሻበሹ አሰሪዎቿ ከሚጣልላት ገንዘብ ለቤተሰቧ የዕለት ጉርሻ የምታገኘዋ ሴት ከሚዲያው ጋር እንደተነጋገረች ቢታወቅ ሊመጣባት የሚችለውን መዘዝ በመፍራት ፊቷ እንዳይታይ የጠየቀች ሴት እንደሆነች ተናግራለች። እርሷና እርሷን መሰል በርካቶችም በጦርነት ምክንያት ሀብት ቀያቸውን በማጣታቸው በዚህ አስቸጋሪ ስራ ላይ እንደተሰማሩ መረጃው ይገልጻል። የ21ኛው ክፍለ ዘመን ላይ ከተከሰቱት መራር ጦርነቶች አንዱን ያስተናገደ የትግራይ ክልል ወታደራዊ ኬላ ላይ ዘጋቢያችን እንዳታልፍ ወታደሮች አስቁመዋት ነበር ይላል ጽሑፉ።
ከጥቂት ምርመራ በኋላም እርግጠኛ ባልሆኑ ቃላት እንድትመለስ ተነግሯታል። ምክንያቱም የፍቃድ ወረቀት ያለው ሰው ብቻ ማለፍ ነበር የሚፈቀድለት። ዘገባው ይቀጥላል። ጋዜጠኛዋና ጠባቂዎቹ ድርድር ላይ ያሉ አፈር የለበሰ ፒካፕ መኪና መጥቶ ይቆማል። የቻይና ዜጋ የሆነው አሽከርካሪው በአካባቢው ወታደራዊ መለዮ በለበሰ አስተርጓሚ እየታገዘ ነበር የሚያወራው። ከፒካፑ በኋላ ብዙ አይነት የመቆፈሪያ መሳሪያዎች፣ ጆንያዎችና ግማሽ ደርዘን የሚሆኑ ሰዎች ተቀምጠዋል። ጠባቂውም ያለምንም ጥያቄ ከአሽከርካሪው ቻይናዊ ወረቀት ተቀብለው ምልክት ካደረጉ በኋላ አሳልፈዋቸዋል። መኪናውም ጋዜጠኛዋ እንዳትገባ ወደ ተከለከለችበት የማዕድን ማውጫ አቅጣጫ መንዳት ይቀጥላል። ይህ የማዕድን ማውጫ ሳይት በወረቀቱ ላይ ኢስት አፍሪካ ሜታልስ ኢኤኤም የተባለ የካናዳ ድርጅት ስር ያለ እንደሆነ ይገልጻል። የሳይቶቹ ስሞች ማቶ ቡላ እና ዳታምቡክ እንደሚባሉ መረጃ ይገልጻል። ከአንድ ዓመት ላለፈ ጊዜ ሁለቱ ሳይቶች ህገወጥ የማዕድን ቁፋሮ የሚካሄድባቸው አካባቢዎች ነበሩ። እነዚህ ሳይቶች ከጦርነቱ ማግስት ከትግራይ ወደ ፌዴራል ብሔራዊ ባንክ ሲላክ የነበረው ወርቅ አቅርቦት የሚገኝባቸው ሳይቶች እንደነበሩ መረጃ ይገልጻል። እዚህ ጋር ኤፈርት በሚባል የሚታወቀው ውልደቱ ከህወሓት የትጥቅ ትግል ዘመን እንደሆነ የሚነገርለት ትልቅ ሀብት የሚያንቀሳቅሱ በርካታ ንዑስ ድርጅቶች የያዘው ድርጅት ኢዛና ማይኒንግ በተባለው ክንፉ በኩል የትግራይ የወርቅ ማዕድንን በማውጣት ከክልሉ አልፎ ለኢትዮጵያ አስተዋጽኦ ሲያደርግ የነበረ ግዙፍ ድርጅት እንደሆነ ይነሳል። በትግራይ ጦርነት ወቅት ይህ ድርጅት ከህወሓት ፖለቲካዊና ወታደራዊ እንቅስቃሴ ጋር በእጅጉ ተሳስሯልና የህገ ወጥ ገንዘብ ዝውውር ላይ ተሰማርቷል በሚል በፌዴራል መንግስት ስራውን እንዲያቆም ተደርጎ ነበር። በጦርነቱ ማግስት በፕሪቶሪያ ስምምነት ምክንያት በፌዴራል መንግስትና በትግራይ መሃል በተደረሰ ስምምነት የጋራ ጥምር ኮሚቴ ተቋቁሞ የድርጅቱን እንቅስቃሴ በመቆጣጠር ስራውን እንዲቀጥል ፍቃድ አግኝቶ እንደነበርም ይታወቃል። በዚህ መሰረት ወደ ብሔራዊ ባንክ የሚላከው የወርቅ ክምችት ቀጥሎ ባለፈው ዓመት ብቻ 18000 ኪሎ ግራም እንደደረሰ ከላይ ተጠቅሷል። ሆኖም ከመነሻችን ይዘን የተነሳ ነው የግሎብ ኤንድ ሜል ዘገባ ይህ ግንኙነት ዳግም ወደ መበላሸትና በብዙ ቶኖች የሚገመት የወርቅ ሀብት በህገወጥ መንገድ ወደ ውጭ መውጣቱን ይገልጻል። ኢንዱስትሪው ከዚህ በተጨማሪ መሬቱን በእጅጉ እንደጎዳውና ከፍተኛ ግጭትን እንደቀሰቀሰና ቀጣዩ የአፍሪካ ቀንድ ጦርነት መነሻ ሰበብ ሊሆን የሚችለውም ይህ አካባቢ እንደሆነ በመግለጽ ደምና ማዕድንን ያዋሃደው የአፍሪካ ዕጣ ፈንታ በኢትዮጵያ እውን እየሆነ እንዳለ ያመላክታል። በትግራይ ውጭ ማዕድን ድርጅቶች ሰፊውን የማዕድን ማውጣት ስራውን እየሰሩ የሚገኙ እንደሆነና ጎን ለጎን እየተካሄደ የሚገኘው ህገወጥ ንግድም አሁን ላይ እኩል በኩል እየተካሄደ እንደሆነ ይገልጻል። የካናዳውን ኢስት አፍሪካ ማይኒንግ የማዕድን አውጪ ተቋም በአካባቢው የማዕድን ማውጣት ስራ ጀምሬያለሁ በማለቱ የሀገሩን ድርጅት አነፍንፎ የመጣውና በአጋጣሚ ትግራይን የፖለቲካ ስነ ምህዳር ለመቃኘት የቻለው የካናዳ የመረጃ ምንጭ ዘግሎብ ኤንድ ሜል ዘገባ ይቀጥላል። በትግራይ የሚገኙ ማዕድን አውጪም ሆኑ ሌሎች ድርጅቶች እየገጠማቸው ያለው ችግር የሚጀምረው ከባለፈው ዓመት አዲስ የተቀሰቀሰ ግጭት ጋር ተያይዞ መሆኑን በማንሳት የቀድሞ ወታደሮች ከቻይናውያን ማዕድን አውጪዎች ጋር በመተባበር በህገወጥ መንገድ ማዕድን ማውጣት መጀመራቸውንና በብዛት የሚጠቀሙባቸው ማሽነሪዎችም ማንነታቸው ባልታወቁ የውጭ ባለሀብቶች የሚቀርቡ እንደሆነ ይገልጻል። ይህንን ለማወቅ የቻልኩትም 16 አነስተኛ የማዕድን አውጪ ማህበራትን፣ 7 የጥበቃ ኃይል ባለስልጣኖች፣ 4 የመንግስት ሰዎች፣ 5 ባለሀብቶችና የማዕድን አውጪዎቹ ድርጅቶች ባሉ የመረጃ ምንጮች አማካይነት ነው ይላል። ሳይቶቹ በወታደራዊ መሪዎች የሚጠበቁ ሲሆን ሰፊ ኮንትሮባንድ ንግድ መረቦችን ይቆጣጠራሉ። ይህም በተራው ግጭት የለመደው አካባቢ ላይ ዳግመኛ ከባድ ግጭትን በመቀስቀስ ላይ ይገኛል። ህገወጡን የትግራይ ወርቅ ንግድ ያቀጣጠለው ግጭት እንዳለ ሆኖ በአሁኑ ሰዓት ሰማይ የነካው ዓለም አቀፍ የወርቅ ዋጋ ለዚህ ምክንያት እንደሆነ ይጠቀሳል። አሜሪካና ቻይናም በዚህ መሃል የወርቅ ክምችታቸውን ለማሳደግ ፉክክራቸውን የቀጠሉ ሀገራት ሆነዋል። ሆኖም የካናዳ ኢንዱስትሪ የኢትዮጵያ ህግን የሚጥስ ስራ ላይ እንደተሰማራ የሚጠቁሙ ክሶችን በሙሉ ያስተባብላል። በአካባቢው መሬትና ውሃ እንዲሁም የሰው ልጆች ላይ አደጋ የጋረጠ ኬሚካል ጉዳይም እርሱን እንደማይመለከት መናገሩን መረጃ ያሳያል። ድርጅቱ በአካባቢዎች በግል የሚካሄዱ ማዕድን የማውጣት እንቅስቃሴዎች እንዳሉና ከፊሎቹም በውጭ አካላት ጭምር የሚከናወኑ እንደሆኑ ያምናል። ድርጅቱ አሁን ላይ ስራው ለጊዜው መቋረጡንና ማዕድን ማውጣት ላይ እንዳልሆነ ገልጿል። ህገወጥ የወርቅ ማዕድን ማውጣት ስራው በድርጅቱ ሳይቶች ላይ ብቻ ሳይሆን በትግራይ በርካታ የማዕድን ማውጫ አካባቢዎች ላይ እየተንሰራፋ እንዳለና ንግዱን በውጭ ሀብት ፍሰትና የውስጥ ወታደሮች ጥምረት እንደሚካሄድ መረጃ ያስነብባል። በዚህ እንቅስቃሴ አካባቢው መሬትና ውሃ የማዕድን ማውጫነት አገልግሎት ላይ በሚውል መርዛማ ኬሚካል እየተጎዳ መሆኑንና አዝዕርትና እንስሳት እየሞቱ እንደሚገኝ ይገልጻል። ወርቁን ለማጣራት በሚደረግ ጥረት አውጪዎች ተጋላጭ የሚሆኑባቸው ኬሚካሎች ከፍተኛ የነርቭ ጉዳት፣ የቆዳ ችግሮች፣ የአይን መታወርና መሰል ከባድ ችግሮች ሊገጥማቸው እንደሚችል ይገልጻል።
ሳይናይድ የተባለው ኬሚካል በተለይ አእምሮን በከፍተኛ ደረጃ መጉዳት የሚችልና የልብና የነርቭ ችግርን የሚያስከትል እንደሆነ መረጃዎች ያስገነዝባሉ። ብዙዎቹ የግሎብ ኤንድ ሜል መረጃ ምንጮች ሊደርስባቸው የሚችል ጫናን በማሰብ ማንነታቸው ይፋ እንዳይሆን የጠየቁ ናቸው ሲል ይገልጻል። የወርቅ ማውጣት ቢዝነስ በትግራይ በርካታ ቢሊዮን ዶላሮች ቢዝነስ ሆኗል። በርካታውንና ትርፋማውን የማዕድን ማውጫ ሳይት የተቆጣጠሩ ኃይላትም የበለጠ ፖለቲካዊ ኃይልን ለማግኘት ችለዋል። ማንነታቸው የማይገለጽ የውጭ ባለሀብቶችም ጥቅምን አሳደው በአካባቢው ላይ መረባቸውን ዘርግተዋል። ይህ ሁሉ ተደምሮ የሚያሳየው መራር እውነታ የተፈጥሮ ሀብትና ጥፋት፣ ወርቅና ደም የተሳሰሩበት ሁኔታ በኢትዮጵያም እውን እየሆነ እንደሆነ ነው። ብዙ ጊዜ ትኩረትን የሚስበው የጎሳ ፖለቲካ ጉዳይ ሲሆን ከእያንዳንዱ ግጭት ኋላ የሚደረጉ የሀብት ቅርምቶች ዋነኛ ምክንያቶች እንደሆኑ መረዳት ይቻላል። ጉዳዩ ከኢትዮጵያ አልፎ አፍሪካን የሚመለከት ሆኖ ስላገኘ ነው ለሀገሪቱ ከዚህ የዘመን እንቅልፍ መንቃት እንድትችል እየተመኘን እኛ በቃን።